ምናልባት ከመውደቅ ጋር ተከትሎ መሰበር አለ፣ መድማት አለ፣ መታመም አለ። ይሄን ሁሉ ነገር ሰብር አደርጋለሁ ያ ረሱላህ ላኪንኒ ላ አስቢሩ ዐለ ተከሹፍ ነገር ግን ከመገላለጥ ሰብር አላደርግም። ወንዶች አካላቴን ከማየት ሰብር አላደርግም። ይሄንን እንዴት ምን መፍትሄ አለ ያ ረሱላህ? شوف المؤمنة التقية فادعوا الله لألا أتكشف على جاتو نبينا عليه الصلاة والسلام እሺ ዱዓ አድርግልኝ ያ ረሱላህ በምወድቅበት ጊዜ ብቻ እንዳልገላለጽ ለወድቅ ስል ራሴን እንድሰትርና እንድጠብቅ የሚያደርገኝ አላህ እንዲረዳኝ ይሄንን ዱዓ አድርግልኝ አለቻቸው። ከዛ በኋላ ምን ይላሉ ሰሃቦች? ልክ ሊያዞራት ሲል ሊጥላት ሲል ቀደም ብሎ ይታወቃት ነበር። ያኒ ሰውነቷን ሁሉ ተሰትራ ለብሳ ሽፍንፍን ምናምን ብላ ተጠብቀዋለች። ከዛ በኋላ ያ በሽታው አውርዶ ይጥላታል፣ ያኒ አንፈራፍራታል፣ ትታመማለች፣ አረፋ ትደፍቃለች፣ ትደማለች ወኢላ አኺሪ። ያንን ሁሉ ሰብር አደረገች። ነገር ግን ምንን ሰብር አላደረገችም? መገላለጥን ሰብር አላደረገችም። شوف በዋዛ በፈዛዛ በቀላሉ ካለምንም ፈተና ካለምንም ችግር ምንም ሙሲባ ሳይመጣባት ያኒ ተገላልጣ የምትሄደው እህት እና ይህቺ ታላቅ የጀነት ሴት የትና የት ነው ያሉት? ምንና ምንድነው ያሉት? ያኒ መሳሪያ ደግኖባት ሒጃብሽን ካላወለቅሽ በሰይፍ ትቆርጫለሽ የተባለችበት አጋጣሚ የለም። ነገር ግን ካለምንም ፊትና ካለምንም ሙሲባ በቀላሉ ራሷን አጋልጣ ማለት ነው። ሐታ ሒጃብ ይለብሳሉ፣ ፊታቸውን ይሸፍናሉ፣ የተሻሉ ናቸው የሚባሉ እህቶች እንኳን ሳይቀሩ ድግስ ቤታቸው ሰርግ ምናምን ሐፍላ ያለቀን ሁኔታቸውን ተመልከት። የሆነ መቅረሚያ ተለብስና የሆነ ውጭ ስትወጣ ጅልባብ ነው የምትለብሰው። ማሻአላህ ተባረከላህ ኒቃብ ተለብሳለች። ግቢ ውስጥ ግን ማስተናገድ ላይ ግን የሆነ ስስ መቅረሚያ ምናምን ተለብስና ወዲያ ወዲህ ትላለች። ወንዶችን ትፈትናለች ማለት ነው፣ ትገላለጣለች። ይሄም ተበሩጅ ነው፣ ከዚህ የተለየ ነገር አይደለም ማለት ነው። ሌላዋ ደግሞ እንደዚሁ መንገድ ላይ የሄደች ገበያ ቦታ መገበያ ቦታ ምናምን እየሄደች ኒቃብ ነው የለበሰችው። ኒቃቡ ግን ወርዶ እየደርሳል ጉንጭ ጋር ደርሶ በጣም ሰፍቶ ማለት ነው። ይሄ ቡርቁዑ ሰፍቶ ያኒ ሁሉ ነገር ያሳያል። ምናልባት ከቡርቁዑ ከዚህ ከኒቃቡ ውስጥ ምንድነው ያለው? የተኳላ አይነት ያለህ ማለት ነው። የተኳላ አይን ያኒ ወዲያ ወዲህ ሲልታ ያለ አለ ተበሩጅ። ይሄ ራሱ ሱፉር ነው፣ ተበሩጅ ነው ማለት ነው። በል ያኒ ሒጃብ የለበስንበት ዓላማ ለአላህ እስከሆነ ድረስ ለራሳችን እስከሆነ ድረስ እስከ መጨረሻው ድረስ መጽናት ማለት ነው። ወዕቡድ ረበከ ሐታ ያእቲየከ اليقين እስከ መጨረሻው ሰዓት ድረስ መጀመሪያ ሒጃብ ኢልዛም ያደረግሽበት ቀን እንደዚህ ነበርሽ? እንዲህ አይነት ተሳሁል ነበር? እንዲህ አይነት መዘናጋት ነበር? አልነበረ? ምን ተፈጠረ? ምን መጣ? አዲስ መመሪያ ከሰማይ ወረደ? አዲስ መመሪያ መጣ? ምንም የተለወጠ ነገር የለም ማለት ነው። እስከ መጨረሻ ድረስ በስትር በሐፋፍ ማለት ነው። ሌሎች ደግሞ ሒጃብ እንለብሳለን ብለው በተለይ በዚህ ጊዜ የተለቀቀ እንደ ፋሽን አንድ ሰሞን የሆነ ነገር ፋሽን ይሆናል፣ ሴቱ ሁሉ ያን ይለብሳል። አንድ ሰሞን የሆነ ነገር ይጀምራል፣ ወንዱ ሁሉ ያንን ነገር ያደርጋል። ሙስሊሞች ጋር እንዲህ አይነት ነገር የለም። ከጊዜ ጋራ ከወቅት ጋራ ከሁኔታዎች ጋራ መቀያየር መለዋወጥ፣ አንዴ እንዲህ መሆን አንዴ ከነፈሰበት መንፈስ የሚባል ነገር የለም ማለት ነው። ሁሌ ቀጥ በሱና ላይ ቀጥ በዲን ላይ ቀጥ ወንዶች የሚለብሱትን ቀይ ዒማማ፣ ጥቁር ዒማማ፣ ቡራቡሬ ዒማማ፣ ነጭ ዒማማ ሴቶቹ ለብሰው በየትምህርት ቤቱና በየመንገዱ እየታዩ ነው ማለት ነው። አሃዳ ሒጃብ፣ ይሄም ሒጃብ ነው። ያኒ የወንድ ልብስ የወንድ ነው፣ የሴት ልብስ የሴት ነው። ወንዶች የሴቶችን ልብስ መልበስ የለባቸው፣ ከሴቶች ጋር መመሳሰል የለባቸውም። ጥብቅ መመሪያ ነብዩ ሰለላሁ ዐለይሂ ወሰለም ሰጡ። ሴቶች ከወንዶች ጋር መመሳሰል የለባቸው፣ ወንዳ ወንድ መሆን የለባቸው። ወንዳ ወንድ የሆኑ ሴቶች ተረግመዋል፣ ሴታ ሴት የሆኑ ወንዶችም ተረግመዋል። ነብዩ ረግመዋቸዋል ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ሁሉ ጥንቃቄ የሚያስፈልገው ነገር ሆኖ እናየዋለን ማለት ነው። قال إياك وإياك أن تبالي بالدعوات الساخرة كفى التبرج كفى الصفور كفى العصيان يعني ወንጀል በቃኝ ኃጢአት በቃኝ አላህን እስከ መቼ ነው መወንጀል? ረሱልን አለይሂ ሰላቱ ወሰላም እስከ መቼ ነው መወንጀል ብለሽ ተውበት አድርገሽ ሒጃብ መልበስ ከጀመርሽ በኋላ ደግሞ አንድ የምትመከሪው ምክር አለ። ኢያኪ ወኢያኪ
أن تبالي بالدعوات الساخرة بزيه بحجاب بنقاب بجلباب بستر بعفاف بتلايو هنيتاوች የሚቀልዱና የሚሳለቁ በሆኑ ሰዎች ተጽዕኖ ውስጥ ልትገቢ ፈጽሞ አይገባሽ አንቺ የለበሽበት ዓላማ አለኩ ስለተነቀፍሽ ስለተሰደብሽ ከሂጃብ ልትወገጂ አይገባም قالوا معقده قالوا متزمته قالوا من يريد متخلفا እቺ አክራሪ ናት እቺ አጥባቂ ናት እቺ يعني متخلفة زمناوي ሴት አይደለችም አያችሁ ምንም ያህል ልብስ ራሷ ይደርባ እድሜው እኮ ገና እኮ ናት አስራዎች ውስጥ ወይም 20ዎች ውስጥ ያለች ትንሽ ልጅ እኮ ናት እዚህ እንዳሮጊት ተሸፋፍናና ስትጎተት አያችኋት ምናምን ሴቱም ወንዱም የተማረውም ያልተማረውም ትንሹም ትልቁም ይሳለቃል የለበሰችበት ዓላማ አለና ለነዚህ ስልቂያዎች ሁሉ ምንም ቦታ ልትሰጣ ይገባትም አልነው قالوا انظروا للخيمة التي وضعتها አያችሁ የለበሰችውን በጭንቅላቷ ላይ የደረበችውን ድንኳን ይላሉ ሌሎቹ ሲቀልዱ ما تستطيع ان تمشي መራመድ እንኳን አትችልም አያችኋት ሌላ ስም ደግሞ ይሰጣታል قالوا من قال ان الحجاب واجب حجاب واجب ያደረገው ማን ነው عاده ነው ልምድ ነው ድሮ አያቶቻችንና እናቶቻችን ስልጣኖች ስላልነበሩ ዘዓሙ እነሱ እንደሚሉት ስልጣኖች ስላልነበሩ አራዶች ስላልነበሩ አሪፎች ስላልነበሩ የሆነ ያልሆነውን ነገር በራሳቸው ላይ ሲደራርቡ ከርመዋል አሁን አንቺ ለምን ብለሽ ነው የምትሸፈኙ ለምን ብለሽ ነው ይሄን ነገር የምታደርጊው ብለው ያጥላላሉ ማለት ነው قالوا ሌላም ሹብሃት ሁሉ ይደረደራል ማለት ነው دعوات ما تحملتها بعض المرأة المسلمة በሂጃባቸው በአላማቸው የጸኑ ሴቶች እስከ መጨረሻው ድረስ ጸንተዋል ማለት ነው حتى يلقوا ربهم جل وعلا حتى يلقهم محمدا صلى الله عليه وسلم ከጌታቸው ከአላህ ጋር እስከሚገናኙ ድረስ ከረሱል አለይሂ ሰላቱ ወሰላም ጋር ሐውድ ላይ እስከሚገናኙ ድረስ اصبروا حتى تلقوني على الحوض እንዳሉት ሐውድ ላይ ከነብዩ ጋር እስከምትገናኝ ድረስ ያቺ እህት ጸንታለች ማንንም ምንም ይበል ከቤት ውስጥም ከግቢ ውስጥም ከሰፈርም ከዘመድም ከባዳው ከምኑም የተለያዩ ማጥላላቶች በሂጃብ ላይ ሲነዙ ምንም አይመስላትም አንዳንዷ ምስኪን እህት ግን አላህ ይመልሳት አላህ ያጽናትና ما تحملتها بعض المرأة المسلمة فإذا بها تقول لهم كفى አይ በቃኝ እንዲህ የምትሉኝ ከሆነማ እንዲህ የምታወጡልኝ ከሆነማ ብላ ከዚህ ዓላማዋ ዘወር ያለች አለች ማለት ነው لا تحمل هذا فنزعت حياءها وتعرت من جلبابها ورمت حجابها اركانوان وطاች حياءوان لككች ተወች حياءوان جلبابوان حجابوان ሁሉ ተወችና ሲያበቃ ثم انكشفت امام الناس ለወንዱም ለሴቱም እኩል መታየት ጀመረች وربها جل وعلا يقول لها ولامثالها ለንዲህ አይነቷና ለመሰለችዋ ሴቶች ጌታ አላህ ሁሌም ምን እያለ ነው وكل المؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها بلاتشو يا رسول الله يا حبيب قل للمؤمنين يغضضن من أبصارهن للمؤمنات يغضضن من أبصارهن سيت أمانيوتشن بلاتشو عيناتشون صبر እንዲያደርጉ ያልተፈቀደ እይታ ወንድ እንደሚከለከለው ሁሉ ሴቷም አይፈቀድላትምና አይኗን እንድትሰብርና ብልቶቻቸውንም ከሐራም ነገር እንዲጠብቁ ንገራቸው ولا يبدين زينتهن الا ما ظهر منها ከጌጦቻቸውም ማለት ነው ያ የግድ ግልጽ ከሆነው በስተቀር كما قاله عبد الله بن مسعود رضي الله عنه وجمع من السلف يا حجاب لبسا جلباب لبسا ስትወጣ ያ ጅልባቡን ራሱ በምን ትሸፍናለች በሌላ ጅልባብ የምትሸፍነው ጅልባቡ ይታያል ማለት ያ መገለጡ ይፋ መውጣቱ የግድ ከሆነው በስተቀር የትኛውንም ሰውነታቸውንም ሳያሳዩ በሂጃባቸው ይጽኑ ብሎ አላህ Subhanahu Wa Ta'ala እየመከራትና እየነገራት ነው ማለት ነው በዛኛው ጎን ይቺ ዘመናዊ አይደለችም
መሐይም ናት አላዋቂ ናት ባህላዊ አናናር ነው የምትመርጠው እያሉ ሒጃብ የሚለብሱ ሴቶችን እንደሚያራክሱና እንደሚያጥላሉት ሁሉ በዚህ ጎን ደግሞ ሙእሚኖች ሒጃብ የሚለብሱ ሴቶችን የሚያጽናኑና ግፊበት የሚሉም አሉ ማለት ነው ምን እያሉ ኢና ሰሚዕና ኡኽተና ሸይአን ዑጃብ قالوا كلاما لا يصر عن الحجاب قالوا خياما علق فوق الرقاب قالوا ظلاما حالكا بين الثياب قالوا التأخر والتخلف في النقاب قالوا الرشاقة والتطور في الغياب نادوا بتحرير الفتاة وألفوا في الكتاب رسموا طريقا للتبرج لا يضيعه الشباب يا أختنا هم ساقطون إلى الحضيض في التراب يا أختنا هم سافلون بغيهم مثل الكلاب يا أختنا هذا عواء الحاقدين من الذئاب صبرا تذوب ببحره كل الصعاب يا أختنا أنت العفيفة والمصونة بالحجاب يا أختنا فيك العزيمة والنزاهة والثواب فالنار مثوى الظالمين لهم عقاب والله يكشف ظلمهم يوم الحساب وجنة المأوى ويا حسن المآب በዚህ መልክ እንግዲህ እህታችን ላይ የሚነዙ በሒጃባቸው ላይ የሚነገሩ ነገሮችን በዚህ መልክ የተከላከሉም ወንድሞች አሉ ማለት ነው ኢና ሰሚዕና ኡኽተና ሸይአን ሑጃብ እህታችን ሆይ በጣም የሚደንቅና የሚገርም ነገር ሰምተናል ስሚ አንቺም قالوا كلاما لا يسر عن الحجاب ስለ ሒጃብ የማያስደስት በጣም አስከፊ የሆነ ነገር ተናገሩ ምን አሉ قالوا خياما علق فوق الرقاب እትከሻዋ ላይ የደረበችውን ድንኳን አያችሁ አሉ قالوا ظلاما حالكا بين الثياب በልብሶቿ ላይ የደረበችውንም ጽልመት ጥላሸት ተመልከቱ አሉ قالوا التأخر والتخلف في النقاب የኋልዮሽ ነው አላዋቂነት ነው መሐይምነት ነው ንቃብ ብለውም ተናገሩ قالوا الرشاقة والتطور في غياب መምጠቅ ወደ ላይ ከፍ ማለትና የነ ሒጃብ ትቶ ለየት ማለት ነው ስልጣኔና ስልጡንነትን ብለው ተናገሩ نادوا بتحرير الفتاة وألفوا في الكتاب ስለ ሴት ልጅ ነጻነትም ሰበኩ መጽሐፍም درسوا ጻፉ رسموا طريقا للتبرج لا يضيعه الشباب የመገላለጥ የእختلاف የሲፋህ የሐራም መንገድን ሁሉ አበጁ ወጣቶች ያንን አጋጣሚ እንዳያሳልፉት ብለው ማለት ነው ግን ያ ኡኽተና هم ساقطون إلى الحضيض في التراب እንዲህ የሚሉ ሰዎች እንዳይመስሉሽ እንተብሂ እነዚህ ሰዎች ማለት ወራዶች ናቸው ዝቃጮች ናቸው ከአፈር ጋር የተቀላቀሉ هم سافلون بغيهم مثل الكلاب እንደ ውሻም ማለት ነው የተዋረዱ ሰዎች ናቸው በዚህ በጥመታቸው ማለት ነው هذا عواء الحاقدين من الذئاب الذئاب البشرية يقصد የሰው አውሬዎች ማለት ነው በየቦታው ላይ ተቀባብተው ስራ የለውም ጸጉሩ ላይ የሆነ ያልሆነውን ነገር እየለጣጠፈና እየቀባ ጸጉሩን እንደሆነ ነገር እያበጠረና እየተቆረጠ ባዶ ሆኖ ነገር ግን ላዩን ውጪውን ብቻ አሳምሮ በየሰፈሩ በየመንደሩ ደረስ ያሉ ሴቶችን የደረሱ ሴት ልጃገሮችን በየሰፈሩ የሚያጠምዱና የሚያበላሹ የሰው አውሬዎች የነዚህ ሐቂዶች የነዚህ ምቀኞችና በጥላቻ የተሞሉ ሰዎች ጩኸት ነው ተራ ማደንቆር ነው ማለት ነው ሌላ አይደለም በተራ ጩኸት በተራ አሉባልታ አንቺ ትንበረከኪያለሽ እንዴ صبرا تذوب ببحره كل الصعاب ስለዚህ صبر ማድረግ አለብሽ ማለት ነው ያ በصبر ባህር አዳጋችና ከባድ የሆኑ ነገሮች ሁሉ ቅልጥ ይላሉና صبر አድርጊ انما يوفى الصابرون اجرهم بغير حساب صبرا እስከ መጨረሻው ድረስ በሒጃብ ላይ መጽናት ይግድ ነው ማለት ነው ያ ايها الذين امنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون እንዳለው አላህ አንተ العفيفة والمصونة بالحجاب አንቺ ጥብቅ ነሽ አንቺ ጨዋ ነሽ ምርጥ ንጥር ነገር ነሽ ግን በምን በሒጃብ ብቻ ተማር አወቅ ቢሮ ገባ
ፎቅ ወጣሁ ያኒ የነዚህ ነገሮች አንቺን ሊያልቁሽ አይችሉም ማለት ነው በል አንቺን ሊያልቅሽ የሚችለው ሒጃብ ነው አዎ ከመማሩ ጋራ አሁን ከመስራቱ ጋራ አስፈላጊና ضروري ሲሆን አሁን የተለያዩ ነገሮችን ከማወቅ ኸይር ነገሮችን ከመማርና ከማወቅ ጋራ ነገር ግን ሒጃብሽ ማለት ነው ሸርጡን ያሟላ ስርዓቱን የጠበቀ ሒጃብን በመልበስ ማለት ነው فيك العزيمة والنزاهة والتوى ስለዚህ በዚህ እስከጸናሽ ድረስ አንቺ በዚህ ቁራጥነት ውስጥ እስካለሽ ድረስ ያኒ ንጹህነትና ታላቅ ምንዳ ከአላህ አለልሽ ማለት ነው በተቃራሪው ደግሞ ያንን ሒጃብ የሚያጥላሉ ያንን የአላህ Subhanahu Wa Ta'ala መመሪያ ያኒ ያጥላሉ አንቺን ከመንገድ የሚያወጡ ሰዎች ደግሞ فالنار مثوى الظالمين لهم عقاب እሳት ደግሞ ለነዚህ በደለኞች ያኒ መቀጫ ሆኖ አላህ ያዘጋጀው ነው والله يكشف ظلمهم يوم الحساب አላህ Subhanahu Wa Ta'ala የቂያማ ቀን የሂሳብ ዕለት በደላቸውን ሁሉ ይገልጣዋል ማለት ነው وجنة المأوى ويا حسن المآب ላንቺ ደግሞ ያቺ መኖሪያዊቱ ጀነት አለችልሽ መኖሪያነቷ መመለሻነቷ ምን ታምር ጀነት ስለዚህ በዚህ መልክ ማለት ነው ሒጃብ ከአላህ Subhanahu Wa Ta'ala የመጣ መመሪያ ነው ከነቢያችን ሰለላሁ ዐለይሂ ወሰለም የተነገረ መመሪያ ነው አንድ ሁለት አያቶችን ቀደም ሲልም ጠቅሻለሁ ሌሎች አንድ ሁለት ሐዲሶችን ሴት ልጅ ከመገላለጥና ከተከሹፍ የሚከለክሏት የሆኑ አንድ ሁለት ሐዲሶችን ለመጨመር ያህል عن فضالة بنت عبيد رضي الله عنه عن رسول الله صلى الله عليه وسلم قال ثلاثة لا تسأل عنهم رجل فارق الجماعة وعصى إمامه ومات عاصيا نبياتنا عليه الصلاة والسلام بزي حديث لا ميلالو سلسوست ወንጀለኞች አትጠይቀኝ በቃ የጠፉ ነው ያለቀላቸው ሰዎች ናቸው እነዚህ ሶስት ስራዎችን የሚሰሩ አሉ ነብዩ አለይሂ ሰላቱ ወሰለም በጣም ወንጀሉና ኃጢያቱ የከፋ የከበደ መሆኑን ሲገልጡ ማለት ነው የመጀመሪያው رجل فارق الجماعة وعصى إمامه ومات عاصيا يعني إمام أمير ባለበት አገር ላይ ለአሚሩ በይዓ ሰጥቶ ሲያበቃ አሚሩን ከአሚሩ በይዓ ወጥቶ ዕስያን አድርጎ በዛው እንዳመፀ ተውበት ሳያደርግና ከኢማሙ ጋር ሳይታረቅ የሞተ ሰው ይሄም ስለዚህ ሰው ያጠይቀኛል ረሱል አለይሂ ሰላቱ ወሰለም በሁለተኛ ደረጃ والمرأة غاب عنها زوجها وقد كفاها مؤونة الدنيا ባሏ ለዱንያ አስፈላጊ የሆኑ ነገሮችን ሁሉ ትቶላት ለሐጃ ለስራ ወጣ ሲል فتبرجت بعده እሱ ወጣ ሲልላት የምትገላለጠውም ሴት አትጠይቀኛሉ ነብያችን አለይሂ ሰላቱ ወሰለም يعني ያላገቡ ሴቶች ቢገላለጡ ምንም አይደለም የሚል መፍሁም የለው يعني ይሄኛው ወንጀል በጣም የከፋና በዚህ እንቲባህ ሊያደርጉ ፈልገው ነው እንጂ ያላገባቸውም ሴት ትገላለጥ ማለት አይደለም በል በወንዶች ለመፈተን እሷም በወንዶችን በሷ ለመፈተን ካገባቸዋ ባለትዳር ከሆነችዋ ሴት ይልቅ ያቺኛዋ ሴት ስለምትብስ እሷንም በቀጥታ መመሪያው የሚመለከት መሆኑ ልብ ይሏል ማለት ነው ሌላው የጠፋ ባሪያ አሉ ነብዩ አለይሂ ሰላቱ ወሰለም ከአገልጋዮቹ ጠፍቶ በዛው ተውበት ሳያደርግ ወደ አገልጋዮቹ ሳይመለስ በዛው የሞተም ሰው فلا تسأل عنهم የነዚህን ሰዎች ጥፋትና ኃጢያት ብዛት እንዳትጠይቀኝ አሉ رواه أحمد والإمام البخاري في الأدب المفرد والإمام ابن حبان والحاكم وصححه الألباني وإلى حديث رسول عليه الصلاة والسلام كما جاء في صحيح مسلم صنفان من أهل النار لم أرهما ሁለት ስራ የሚሰሩ ሰዎች አሉ እኔ ባለሁበት ጊዜ የማይመጡ ከጊዜ በኋላ የሚከሰቱ እማላያቸው ሁለት ወንጀለኞች አሉ አሉ ረሱል አለይሂ ሰላቱ ወሰለም ከነዛ ውስጥ አንዱ ምንድነው ኒሳኡን ዓሪያቱን ካሲያቱን ማኢላቱን ሙሚላት يعني የለበሱ የመሰሉ እውነታቸው ግን እርቃናቸውን የቀሩና ያለበሱ የሆኑ ሴቶች ራሳቸው ወደ ሐራምና ወደ መጥፎ ነገር ተጠግተውና ሌላውን ወደ መጥፎ ነገር ለማምጣት የሚፈልጉ የሆኑ ሴቶች እነዚህ ሴቶች ናቸው አለ لا يدخلن الجنة ولا يجدن ريحها على رسول صلى الله عليه وسلم حجابን በስርዓት የማትለብስ ሴት ያለባት ወዒድ በጣም ከባድ ነው ማለት ነው ጀነት አትገባም ብቻም አይደለም
የጀነትንም ሽታ አታገኝም አሉ ረሱል ሰለላሁ ዐለይሂ ወሰለም وان ريحها لا يوجد من مسيره كذا وكذا ጀነት ብሎ ማለት ገና የትና የት ሲቀረዋል ያ 500 ዓመት መንገድ ጀነት ሲቀራት ሽታዋ ያውዳል ማለት ነው نسأل الله الكريم من فضله نسأل الله تعالى ان يجعلنا من اهل الجنه يعني ጀነት ገና ያ 500 ዓመት መንገድ ራቀ ሲቀራት ሽታዋ ያውዳል ሽታዋ ያፍጥናል ማለት ነው እነዚህ ሴቶች ግን ለብሰው እውነታው ግን ያለበሱ የሆኑ ሴቶች ራሳቸውን አጋልጠውና አራቅተው የሚሄዱ ሴቶች ግን የጀነት ሽታን አያገኝም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ሴቶች መሆን ትፈልጊያለሽን ሐቂቃ አትፈልግ ስለዚህ በሚገባ መሸፋፈንና ملبس يجد هنا المعنى وعن عمر رضي الله تعالى عنه قال رسول الله صلى الله عليه وسلم ثلاثة لا ينظر الله عز وجل إليهم يوم القيامة العاق لوالديه والمرأة المترجلة والديوث رواه النسائي وقال الألباني صحيح ሶስት ሰዎች አላህ Subhanahu Wa Ta'ala የቂያማ ቀን በራህመት አይኑ አያቸው ማሉ ነብዩ አለይሂ ሰላቱ ወሰለም ሶስት ሰዎች የመጀመሪያው አልዓቁ ለዋሊደይሂ ወላጆቹን የሚያምጽ ወላጆቹን የሚያስቸግር አዛ የሚያደርግ ከአላህ Subhanahu Wa Ta'ala ቀጥሎ ከረሱል አለይሂ ሰላቱ ወሰለም ሐቅ ቀጥሎ ትልቅ ሐቅ ያላቸው ወላጆች ናቸው ወላጆችን የማይታዘዝና እነሱን አዛ የሚያደርግ የሚያስቸግር የሆነ ሰው ይሄም አላህ በረህመት አይኑ አያው ማለት ሁለተኛ ወልመርአቱ المترجله ወንዳ ወንድ የሆነች ሴት አይ ሒጃብ ለካ ወጣች ማለት ሒጃብ አትለብስም ማለት ነው ጅልባብ አትለብስም ማለት ነው ንቃብ አትለብስም ማለት ነው ተሐጁብ የሚባል ነገር አፋፍ የሚባል ነገር የለም ማለት ነው ወንድ እኮ ነው ጸጉሩን አበጥሮ ዘሎ የሚወጣ ወንድ ነው هذا خلقة الرجل ይሄ ነው የወንድ አላህ ወንድን የፈጠረበት ተፈጥሮ እንደፈለገ ዝም ብሎ ሱሪውን ለብሶ የሚወጣ ወንድ ነው ሴት ልጅ ግን ስርዓት አላት በዲን الاسلام መመሪያ አላት እንደው ዝም ብላ ተነስታ አትወጣም ማለት ነው በል ጅልባቧን ለብሳ ንቃቧን ለብሳ በሐያ ተሞልታ አረማመዷን ሁሉ ጠብቃ ስትናገር ድምጿንም ሁሉ ቀንሳ ከተፈጠረችበት ተፈጥሮ ሐያ ጋራ የሚስማማና የሚገጥም የሆነ በሆነ መንገድ ነው የምትወጣው ማለት ነው አለያ ሙተረጅላ ከሆነች ማለት ከወንድ ጋር የምትመሳሰል ከሆነ ይሄው አላህ በረህመት አይኑ አያይሽም ጀነት በዚህ ተግባር ብቻ ጀነትን ልትከለከይ ትችላለች ተጠንቅቂ ሌላው ወደዩት አሉ ነብያችን ሰለላሁ ዐለይሂ ወሰለም ደዩት يعني الذي لا يغار على اهله በቤተሰቦቹ ላይ በሴቶቹ ላይ ምንም አይነት ቅናቻ የማይሰማው ቅናት ማለት ያ አጉል የሆነው ቅናት አይደለም ማንን አናገርሽ ማንን ታያለሽ ማን ሳይሽ አይቀርም እንደዚህ ነው እንዴ አይደለም እያለ በልብ ውስጥ ያለው ነገር ሁሉ ለማወቅ እየሞከረ ዝም ብሎ የሚጠራጠር ጥርጣሬን መሰረት ያደረገ ቅናት አይደለም ይሄ በእስላም ተቀባይነት የለው ባለቤትህን ሚስትህን ፍጹም ልታምናት ይገባል ማለት ነው እንደዚሁም ደግሞ እህቶችህን ባንተ አስተዳደር ውስጥ ያሉ ሴቶችን ሁሉ ثقة በእነሱ ላይ ثقة ሊኖርህ ይገባል ልታከብራቸው ይገባል ልታምናቸው ይገባል ጥሩ ናቸው ብለህ ልታስብ ይገባል ያ ጥሩነታቸውንና ታማኝነታቸውን የሚገፍ አጓጉል ተግባሮች እስካላየህባቸው ድረስ ያኔ ነው እንግዲህ ገይራህ የሚመጣው ማለት ነው ከወንድ ጋር አጓጉል ነገሮችን ማድረግ ሲጀምሩ መነጋገር ሲጀምሩ ሰላም መባባል ሲጀምሩ ኸልዋ ማድረግ ሲጀምሩ اختلاط ሲጀምሩ እህቶች اختلاط ሲጀምሩ ያክስት ልጆች ዘመዶች ያኔ ልትቀና ይገባል ማለት ነው ምን አይነት ቅናት الغيرة لله لا الله ብለህ ማለት ነው ለይሰቶች በዚህ ሁኔታ ከቀጠሉ ወዴት ነው መሄጃቸው መንገዳቸው ወዴት ነው ይሄ اختلاط ይሄ መጨባበጥ ይሄ መሳሳቅ መናገር መላፋት ከወንዶች ጋራ የተለያዩ ቀልዶችን መለዋወጥ መንገዱ ወዴት ነው የሚያደርሰው ታውቃለህ አላህ ምን ብሎሃል ولا تقربوا الزنا انه كان فاحشة وساء سبيلا ولم يقل ولا تزنوا ዝሙትን አትስሩ አይደለም ያለው አላህ Subhanahu Wa Ta'ala ولا تقربوا እንዳትቀርቡት መቅረቡ ነው የተከለከለው
የዝሙት መቃረቢያ የሆኑ መንገዶችን ሁሉ ተቃራኒ ጾታዎች አንዱ ወደ ሌላው መመልከት ወደ ዚና መቃረብ ነው። ከዛም ባለፈ አላስፈላጊ የሆኑ ነገሮችን መነጋገር፣ መቀላለድ፣ መላፋት፣ መጨባበጥ ይህ ሁሉ ነገሮች በሸሪዓ በጥብቅ የተከለከሉ ነገሮች ሆነው እናገኛቸዋለን ማለት ነው። ምክንያቱም ዝሙት የሚባለው ነገር በአንድ ጊዜ በአንድ አፍታ በቅጽበት ቅጽበታዊ የሆነ ወንጀል አይደለም ማለት ነው። ሰዎች ቀስ በቀስ ደረጃ በደረጃ አንዱን ደረጃ ሲያልፉ ወደ ሌላው ደረጃ ከዛኛው ደረጃ ወደ ሌላ ደረጃ እያሉ ወደዚህ ወደ ትልቅ ወንጀል የሚሄዱበት ሁኔታ ስላለ በሸሪዓ እነዚህ ነገሮች ተከልክለዋልና አንድ ሙስሊም የሆነ ሰው አባወራ የሆነ ሰው የቤተሰብ ኃላፊ የሆነ ሰው ሴቶቹን በሱ ስር የሚተዳደሩ እህቶቹና እንዲሁም ደግሞ ሚስቱን የመሳሰሉትን ከእንዲህ አይነት ሪባህ ማለት ነው ጥርጣሬን ሊያመጡ ከሚችሉ ነገሮች ሁሉ ሊያቅባቸውና ሊከለክላቸው ይገባል ማለት ነው። ይህንን የማያደርግ የሆነ እንደሆነ ግን ይህንን ሳያደርግ ቀርቶ ሴቶቹ ከወንዶቹ ጋር እክትላጥ ሲያደርጉ ከዚህም ባለፈ ወደ ሌላ ነገር ሲያደርጉ እያየዝም የሚል የሆነ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ወዒድ ውስጥ ወይንም ደግሞ ዛቻ ውስጥ ይገባል ማለት ነው። ثلاثة لا ينظر الله عز وجل إليهم يوم القيامة العاق لوالديه والمرأة المترجلة والديوث رواه الإمام النسائي رحمه الله تعالى في سننه وقال الألباني صحيح. وعن معاوية رضي الله تعالى عنه أن رسول الله صلى الله عليه وسلم نهى عن النوح والشعر والتصاوير وجلود السباع والتبرج والغناء والذهب والخز والحرير أخرجه أحمد والبخاري في تاريخه وصححه الألباني رحمه الله. بزي حديث لمو نبياتنا عليه الصلاة والسلام ብዙ ነገሮችን ይከለክላሉ። ሴቶች ወይንም ወንዶችም ይሁኑ ሐዘን ሲያጋጥማቸው ሙሾ ማውረድና ሐዘን ማብዛት፣ እንደዚሁም ደግሞ ግጥም ሐሰኑሁ ሐሰን ቀቢሁ ቀቢህ ተብሏል። አጓጉል የሆኑ ነገሮችን መግጠም፣ ይሄ ሁሉ እንደዚሁም ደግሞ ስዕል ሩህ ያላቸውን ነገሮችን መሳል፣ እንደዚሁም ደግሞ የተለያዩ አውሬዎች የአንበሳ የነብር የመሳሰሉት እንስሳት ቆዳ መጠቀም። ከዛም አስከትለው ነብዩ አለይሂ ሰላቱ ሰላም ወተበሩጅ አሉ። ወተበሩጅ ሴቶች ልጆች መገላለጣቸውም እንደዚሁ። ወልጊናኡ ዘፈን ወርቅም ለወንዶች ማድረግ ሐርም እንደዚሁ። ይሄ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ማለት ነው። وعن ابن مسعود رضي الله عنه عن النبي صلى الله عليه وسلم أنه قال المخترعات والمتبرجات هن المنافقات رواه أحمد وقال الألباني في إسناده ضعف. بزي حديث لاي سند لا ضعف بين ربتم يا حديث ግማሽ አካል ግን صحيح ነው ተብሏል። المخترعات የሚለው እነዛ ዝም ብለው ከባላቸው ኹልዕ የሚያደርጉና ፍችን የሚፈልጉ ሴቶች ካለምንም ምክንያት እንደዚሁም ደግሞ የሚገላለጡ ሴቶች ሙናፊቆች ናቸው የሚል ሐዲስም ወርዷል። በአጠቃላይ ተበሩጅ ወይንም ደግሞ ሒጃብ አለመልበስ መገላለጥ በሸሪዓት الإسلامية ፍጹም የተወገዘና የተከለከለ ተግባር ነው። በዚሁ እናበቃለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. اللهم حبب إلينا الإيمان وزينه في قلوبنا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. وآخر دعوانا أن الحمد لله رب العالمين وصل اللهم وسلم على عبدك ورسولك نبينا محمد. ይህንን ትምህርት ያቀረበላችሁ ነሲሃ ኢስላማዊ ስቱዲዮ ነው። ተጠቃሚ ይሁኑ ዘንድ ቀጣይ ስራዎችን ይከታተሉ።